ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ይህ በየሳምንቱ ማክሰኞ ምሽትና እንዲሁም በድጋሜ ረቡዕ ወደ እናንተ የሚደርሰው የህግ ጉዳይ የተሰኘው ፕሮግራማችን ነው። ፕሮግራሙን አዲስ ሚዲያ ኔትወርክና አዲስ አበባ ፍትህ ቢሮ በመተባበር ወደ እናንተ ያደርሱታል። የዛሬው ጉዳያችን የመሬት ይዞታን የመልቀቅና ካሳ የመክፈልን እንዲሁም ለቦታውን የለቀቁ ሰዎች እንዴት እንደሚቋቋሙ የሚመለከተውን የህግ ጉዳይ እንመለከታለን። ከየካ ክፍለ ከተማ ፍትህ ጽፈት ቤት አቶ መላኩ ማረኝና አቶ ጫኪሶ አበበ አቃቢ ህጎች ናቸው እዚህ ተገኝተዋል። በዚህ ጉዳይ ላይ ማብራሪያ ይሰጡናል። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። የተወደዳችሁ ተመልካቾቻችን እንደወትሮ ሁሉ ዛሬም የተለያዩ የህብረተሰብ ክፍሎች በዚህ ጉዳይ ላይ ምን ግንዛቤ ያላቸው የሚለውን ተዘዋውረን እንጠይቃለን። ይህን ከእንግዶቼ ጋር በመሆን ከተመለከተን በኋላ ወደ ማብራሪያው እንገባለን። ራዊ ልማት ስለሆነ የሚለማው የኛው ደግሞ የግለሰብ በመሆኑ ለልማት እስከሚፈለግ ድረስ ለአገሪቱ አስፈላጊ ለሆነ ነገር ከተፈለገ ማንኛውም ሰው ሊነሳ ይችላል የሚል እምነት አለኝ ነው። የሚያረጋግጠው አካል በየም ገመታው ነው መሬት አስተዳደር ይመለከተዋል በየ ገመታለሁ። በትክክለኛ መሬት አስተዳደር መጥቶ ነው ወይ ያን ቦታ የሚያስለቅቀው? እኔን ጨምሮ ግንዛቤ ያለን አይመስለኝም። ለከተማ ምናምን ያሳውቃሉ መሬቱ እንደሚፈለግ እና መሬቱ ይለካና በዛ ባለው ዋጋ ካሳ ምናምን እንደሚያስፈልግ ይነገራል። እስካሁን የዚህ ግንዛቤ የለኝም። ምንም አቆ የገባኝ ምንም ሚስጥር የለም። የገባኝ ምንም አይነት ሚስጥር የለም። ወይም ይሄ መሬት ወይም ይሄ አካባቢ ለህዝብ ጥቅም ያስፈልጋል እናም እዛ አካባቢ ያሉ የህብረተሰብ ክፍሎች መነሳት አለባቸው ሲባል አንደኛ እንዴት ይወሰናል? ማንስ ነው የሚወስነው የሚለውን ከአስተያየት ሰጪዎቹም ሐሳብ ጋር በማዛመድ ማብራሪያ ብትሰጡ። መሬትና ተፈጥሮ ሀብት ላይ ማንም የባለቤትነት መብት የለውም። መሬት ላይ የኢትዮጵያ የህዝብና መንግስት ብቻ ነው ባለቤትነት መብት ያለው። ስለዚህ ማንም ግለሰብ መሬት ላይ ያለው የባለ ይዞታነት መብት ነው ያለው። ባለ ይዞታ የሆነ ሰው ደግሞ በዛ መሬት ላይ የማልማት ንብረት የማፍራት መብት አለው። እነዚህ ንብረቶች ያፈራው እነዚህ ንብረቶችን በሚያፈራበት ጊዜ ደግሞ ከዛ ንብረት እንድነሳ ሲወሰን ካሳ የመጠየቅ መብት ይኖራል። ስለዚህ መንግስት ለህዝብ ልማት በሚፈልግበት ጊዜ ለግለሰቦቹ ተመጣጣኝ የሆነ ካሳ በመክፈል መሬቱን መውሰድ ይችላል። ወደ አዋጁ ሲመጣ 1161 ላይ የህዝብ ጥቅም የሚለውን የሚወስነው ማን ነው ለሚለውን በመናይበት ጊዜ በአዋጁ ላይ በግልጽ እንደተመለከተው የአዲስ አበባ ከተማ አስተዳደር ወይም ክልል ላይ የክልሉ ካቢኔ የህዝብ ጥቅም ነው ወይስ አይደለም የሚለውን ኢሹ የሚወስኑት እነሱ ናቸው። ነገር ግን ውሳኔ ሲሰጥ የህዝብ ጥቅም ነው አይደለም የሚለው ነገር ቀጥታም ወይም በተዛዋሪ መንገድ ለህዝቡ ኢኮኖሚያዊ ማህበራዊ ፋይዳ ሊያመጣ ይችላል ወይ የጋራ ጥቅም ሊያመጣ ይችላል ወይ የሚለውን ነገር የአዲስ አበባ ከተማ አስተዳደር ካቢኔ ይወስናል። በልዩ ሁኔታ ይሄንን የመወሰን መብት ለከተማ አስተዳደር ማለት ለክፍለ ከተማም ለወረዳም በልዩ ሁኔታ በውክልና የሚሰጥበት አግባብ አለ። የህዝብ ጥቅም ተብሎ ከተወሰነ በኋላ ደግሞ ከህብረተሰቡ ጋር ውይይት መደረግ አለበት። እዚህ አካባቢ የሚሰራው ልማት ምንድነው? ለህብረተሰቡ ውስጥ ምን አይነት ጠቀሜታ ሊያመጣ ይችላል የሚለውን ነገር ቀደም ተብሎ ከተወሰነ በኋላ ከአንድ አመት በፊት ባለይዞታዎቹ ይዞታቸውን ከመልቀቃቸው በፊት ወይም ከይዞታው ሳይነሱ በፊት ከአንድ አመት ቀድሞ ከህብረተሰቡ ጋር ውይይት መደረግ አለበት። ውይይት በሚደረግበት ጊዜ የልማት ተነሺዎች መሳተፍ አለባቸው። የፍትህ ተቋማት መሳተፍ አለባቸው። ሴቶችና ህፃናት ላይ አረጋውያን ላይ የሚሰሩ ተቋማት መሳተፍ አለባቸው።
ውይይት ከነሱ ጋር ከተደረገ በኋላ ቀጥታ ወዴት ነው የሚካሄደው? የጋራ መግባባት ከተደረሰ በኋላ መረጃ ወደ መሰብሰብ ይገባል። መረጃ መሰብሰብ ማለት ባለይዞታው ህጋዊ የሆነ ባለይዞታ ማን ነው፣ ህገወጥ የሆነ ባለይዞታ ማን ነው የሚለውን ነገር ስንት ባለይዞታ ነው፣ በስንት ተነሺ ነው ከዚህ አካባቢ ሊነሳ የሚችለው፣ ስንት አባወራ ነው፣ ስንት ማወራ ነው የሚነሳው፣ ምን ያክል ንብረት ነው የሚነሳው የሚለው ነገር ያው መረጃ ይሰበሰባል። መረጃ ሲሰበሰብ ደግሞ እዛ ጋር ትክክለኛ የሆነ ባለይዞታ ማን ነው ያልሆነውስ ማን ነው የሚለው ነገር መረጃ ይጣራል። ከዛ መረጃ ከተጣራ በኋላ የእያንዳንዱ ንብረት ካሳ ተመን ወደ እንትን ማለት ይኬዳል። ከዛ በኋላ የካሳ ተመን የእያንዳንዱ ከታወቀ በኋላ ምንድነው የሚደረገው? ለባለይዞታው ትዕዛዝ ይሰጠዋል ያንን ይዞታ እንዲለቅ። ትዕዛዙ ግን ሲሰጥ የሚይዛቸው ነገሮች አሉ። የካሳ ተነሺው ምትክ መሬት የተሰጠበት ቦታ ይሄ ነው፣ የካሳ ተመኑ ምን ያክል ነው፣ ይሄንን ይዞታ እስከ መቼ ነው የሚለቀው የሚለው ነገር ለባለይዞታ በግልጽ ይሰጣል ማለት ነው። ስለዚህ ይሄ ይዞታ ባለይዞታው እነዚህ ቅድም የጠቀስኳቸው ነገሮች ተሰጥተው በተባለው ጊዜ ላይ ይዞታውን የማያስረክብ ከሆነ የፖሊስ እርምጃም በመጠቀም ይዞታውን የማስለቀቅ ስልጣን የተሰጠው አካል ይዞታው መረከብ ይችላል ማለት ነው። ልማት ተነሺ ባለይዞታዎች ቅድሚያ የማልማት መብት አላቸው ወይስ የላቸውም? ለምንስ ልማት ሲፈለግ ነው ይህን ማድረግ የሚችሉት የሚል ጥያቄ እንደዚሁ ለአነጋገርናቸው ሰዎች አነሳንላቸው ነገር ነበርና እስቲ እሱንም አይተን ወደ እሱ ማብራሪያ ብንመጣ ጥሩ ይመስለኛል። እኔ ማልማት እችላለሁ እዚህ ቦታ ላይ ሆኜ ላልማ ቢል እድሉን የሚያገኝ አይመስለኝም። መነሳት ያለበት ተብሎ ታምኖ ነው የሚመጣው። ሲመጣ መጀመሪያ መከተል አንደኛ ህጎች ይኖራሉ፣ ሁለተኛ የፋይናንስ አቅም፣ ሶስተኛ ደግሞ ከመንግስት ጋር መስማማት። አስፈላጊ ሆኖ የተገኘበት ቦታ ከሆነ በመስማማት ቀደም ሲል እንደተናገሩት መነሳት ይቻላል። ግን ህብረተሰቡ ራሱ በዛ አካባቢ ያለ ሰው ማልማት የሚችል አይነት ነገር ከሆነ ያ ታስቦ በረጅም ጊዜ ሁኔታዎች ተጠንተው ቢያለማ ምንም ችግር የለውም። መቀድሚያ ለነሱ እንደሚሰጣቸው አቃለው ባለ ንብረቶች ባለ ሀብቶቹ ራሳቸው ወይም ባለ ይዞታዎቹ ራሳቸው ቅድሚያ ለነሱ ቅድሚያ እንደሚሰጥ ይሄ የተወሰነ እንትኑ አለኝ። ቅድሚያ ይሰጣል ወይስ አይሰጣቸውም? ለዛስ ምን ነገሮች ያስፈልጋሉ ብለን ያነሳንላቸውን ጥያቄና የነሱ መልስ ሰምታችኋልና አንድ ለልማት የተፈለገ ቦታ ሲነሱ እዛ አካባቢ ያሉ ሰዎች ቅድሚያ ይሰጣቸዋል ወይስ አይሰጣቸውም? እንግዲህ ቅድሚያ የማልማት መብት ይሰጣል ለልማት ተነሺ። በግልም ይሁን በጋራ እዛ ቦታ ላይ የሚለማው ነገር ነው የሚወስነው እንጂ ቅድሚያ የማልማት መብት ህጉ ላይ ተቀምጧል። እንግዲህ እዛ ቦታ የሚለማው ነገር ምን አይነት ነው የሚለውን ስንመለከት አሁን መንግስት የተለያዩ የልማት ስራዎች ለማህበራዊ አገልግሎት ለሆስፒታል ወይ ደግሞ ለመንገድ ልማት ከሆነ እነዚህ ነገሮች በግለሰብ ደረጃ ወይ ደግሞ ግለሰቦች ተደራጅተው የሚሰሩት ስራ አይደለም፣ የመንግስት ኃላፊነት ነው። እንደዚህ አይነት ልማቶች ሲመጡ ቅድሚያ የማልማት መብት የሚባል ነገር የለም። ግን ከዚህ ውጪ የሆኑ ነገሮች እዛ ቦታ ላይ ለህዝብ ጥቅም የሚያገለግሉ በግለሰብ ደረጃ ሊሰሩ የሚችሉ ከሆኑ የቅድሚያ የማልማት መብት በግል ደረጃ እዛ ቦታ ተነሽ የሆነ ወይ ደግሞ በጋራ ተደራጅተው ቅድሚያ የማልማት መብት ይሰጣቸዋል። እንግዲህ ይሄ መብት ሲሰጣቸው ራሱን የቻለ ቅድመ ሁኔታዎች አሉ። ለምሳሌ ቅድመ ሁኔታዎቹ ምን ምንድን ናቸው? ለምሳሌ ይሄ ልማት ተነሺ እዛ አካባቢ ላይ ልማት ተነሺ መሆን ይገባዋል። እዛ አካባቢ ላይ እንደገና ህጋዊ የሆነ ይዞታ ሊኖር ይገባል። ህጋዊ ሰነድ ማለት ነው። ልማት ተነሺ ከሆነ በህገወጥም ልማት ተነሺ ይኖራል። ስለዚህ ህጋዊ ሰነድ ሊኖር ይገባል አንደኛው። ሁለተኛው በጋራ ከሆነ የሚያለሙት በሰነዶች የተረጋገጠ ውል የተግባቡበት በጋራ እናለማለን ብለው የተስማሙበት ውል ሊያመጡ ይገባል። ሶስተኛው አቅም ማሳያ
ያ ቦታ የሚገነባ ነገር ከሆነ ያንን ለመገንባት አቅም ማሳያ በዝግ አካውንት እስከ 10% ለግንባታው ወጪ የሚያስፈልገው እስከ 10% በዝግ አካውንት ማሳያ ወይ ደግሞ የባንክ ስቴትመንታቸውን ማሳየት ይጠበቅባቸዋል። ሌላው ሪኳየርመንት ቅድመ ሁኔታ በጊዜ ገደቡ በተሰጣቸው የጊዜ ገደብ መንግስት በሚሰጣቸው የጊዜ ገደብ ውስጥ ያንን ነገር ሰርተው ይጨርሳሉ ወይ እንደገናስ በዛ ቦታ ላይ ያለውን ነገር አጽድተው ወደ ስራ ይገባሉ ወይ የሚለውን ነገር ኃላፊነት የሚወስዱ ከሆነ ቅድሚያ የማልማት መብት ይሰጣቸዋል። እንግዲህ ይሄ ክትትል የሚደረግበት ነው። ቅድሚያ የማልማት መብት ከተሰጣቸው በኋላ እነዚህ ቅድመ ሁኔታዎችን አሟልተው ስራውን ከጀመሩ በዝግ አካውንት የተቀመጠውን በኋላ ላይ ይለቀቅላቸዋል እንዲሰሩበት። ስለዚህ ቅድሚያ የማልማት መብት አለ። ኦኬ አቶ ጫኪሶ እዚህ ላይ የሚጨምሩት ሐሳብ መልሶ ማልማት ላይ ግለሰቦቹ ቅድሚያ የማልማት መብት አላቸው። ነገር ግን ደግሞ ይሄንን መብት የሚጠቀሙበት የጊዜ ገደብም ጭምር ህጉ ላይ ተቀምጧል። እስከ 60 ቀን ውስጥ ይሄንን ነገር እንደሚነሱ አውቀው ከተነገራቸው በኋላ እስከ 60 ቀን ውስጥ አይ በዚህ ቦታ ላይ እኛም ማልማት እንችላለን ብለው አስፈላጊውን ነገር አሟልቶ ህጉ ላይ የተቀመጠውን ነገር አቶ መላኩ እንዳነሱት ያን ነገር አሟልቶ ማይሉ ከሆነ እስከ 60 ቀን ውስጥ ለከተማ አስተዳደር መሬት ልማት አስተዳደር ቢሮ አቅርበው አስፈላጊውን ነገር የማያሟሉ ከሆነ በ60 ቀን ውስጥ ካልቀረበ ኦሬዲ ያችን መብት ያጣሉ ማለት ነው። ካሳ አይነቶች አሉ። ካሳ እንዴት ነው የሚከፈለው የሚል ነገር አንስተናል። እስኪ እሱንም አይተን እንመለስና ካሳ እንደሚከፈላቸው ምን አይነት ካሳዎች እንዳሉ ታውቃለህ? እሱን አላውቅም። ባለው መሬት ልክ ካሳ ይሰጠዋል። ካሳም ይሰጠዋል የሚያለማበት። ሁለተኛ የመሬት ይዞታም ሌላ ቦታ በቀያሪ ይሰጠዋል ነው። የካሳ ክፍያ አይነቶችን ታውቃቸዋለህ? እሱን አላውቃቸውም። ካሳ ሲባል የቤቱ ሁኔታዎች የጭቃ ቤት ይኖራል፣ የብሎኬት ቤቶች ሊኖሩ ይችላሉ፣ ህንጻዎች ሊኖሩ ይችላሉ። ምን ያህል ፈጀ፣ ምን ያህል ያንን ቤት ለመስራት ምን ያህል አቅም ፈይቷል ያ ሰውዬ ከሚለው አኳያ መሬቱ ይገመታል፣ ቤቱ ይገመታል። ያው ያናገርናቸው ሰዎች ካሳን በሚመለከት የማያውቁም አሉ፣ ግን ካሳ እንደሚከፈል ሁሉም የተስማሙበት ነገር አለና እንደው የሚከፈሉ የካሳ አይነቶች ምን አይነቶች ናቸው? በጥቅሉን እንበልና እንደው ካሳ ሲከፈል መርሆቹስ ምንድናቸው? አዋጁ ካሳን በተመለከተ ያስቀመጠው መርህ ተመጣጣኝ ካሳ እንዲሁም ደግሞ ህይወቱን ሊያስቀጥል ተነሹን በቀጣይ ተነስቶም ህይወቱን ሊያስቀጥል የሚችል ካሳ መከፈል አለበት ብሎ አስቀምጧል። እንግዲህ ካሳ አይነቶችን ስንመለከታቸው የመጀመሪያውና ዋናው የንብረት ካሳ ነው። አንደኛው የንብረት ካሳ ስንል እንግዲህ ያው ህገ መንግስቱ ላይ እንደተቀመጠው ማንኛውም ሰው በመሬት ላይ በይዞታው ላይ ንብረት የማፍራት መብት አለው። ስለዚህ በልማት ደግሞ ሲነሳ ለዛ በላቡ ያፈራው ንብረት ካሳ ያስፈልገዋል። እንዲሁም ደግሞ መሬቱ ላይ ያደረገው ቋሚ ማሻሻያ ካለም ለዛም ጨምሮ ካሳ ያስፈልገዋል። እንግዲህ ቋሚ ማሻሻያ ስንል ግቢውን ማስዋብ ሊሆን ይችላል፣ መሬቱ የማይመች ከሆነ ያስተካከለበት እሱንም ጨምሮ ነው። እንግዲህ የንብረት ካሳ ስንል እዛ ቦታ ላይ ያለውን ንብረት በቀጣይ መተካት የሚችል ካሳ ማለት ነው። የንብረት ካሳ ስንል ለምሳሌ ቤት ከሆነ በወቅታዊ አሁን ባለው በወቅታዊ ዋጋ ያንን ቤት ለመተካት ምን ያህል ያስፈልጋል የሚለው ተሰልቶ ነው የሚከፈለው። ስለዚህ ቋሚ ማሻሻያ ግቢው ላይ መሬቱ ላይ ቋሚ ማሻሻያ ከተደረገ ደግሞ በጉልበትም በገንዘብም ምን ያህል ወጣ የሚለውን ነገር ታስቦ ነው የሚከፈለው። አንዳንዴ ንብረት ደግሞ አንዳንድ ንብረቶች ተነስተው ሌላ ቦታ ተተክለው አገልግሎት የሚሰጡ አይነት ንብረቶች ይኖራሉ። ምናልባት ኮንቴነርም ሊሆን ይችላል የተለያየ ነገር። እነዚህ አይነት ንብረት ካለ ደግሞ የሚነሳበትን የሚጓጓዝበትን ሄዶ ደግሞ እዛ ቦታ ላይ የሚተከልበትንም ጨምሮ የሚከፈልበት ካሳ አለ፣ የንብረት ካሳ። ሁለተኛው ደግሞ የልማት ተነሽ ካሳ ነው። ልማት ተነሽ ካሳ እንግዲህ ያው በተጨማሪ ነው ከንብረት ካሳ ጋር ወይ ምትክ ቦታ ሊሆን ይችላል የተሰጠው የልማት ተነሹ ወይ ደግሞ ምትክ ቤት ሊሆን ይችላል የተሰጠው። በዋነኝነት የልማት ተነሺ ስለተነሳ ላጣው ነገር የሚከፈል ነው የልማት ተነሺ። ስለዚህ ምትክ ቦታ ከሆነ የተሰጠው ቤቱን እስኪገነባ ወይ የሚኖርበት ያለ ኪራይ የሚኖርበት ቤት ይሰጠዋል፣ ወይ ደግሞ ለ2 ዓመት በኪራይ ሊኖርበት የሚችልበት ዋጋ በወቅታዊ በልማት ተነሽ ካሳ ስም ነው የሚሰጠው። ምትክ ቤት ከሆነ ደግሞ
የተሰጠው ያንን እስኪገነባ ምትክ ቤት ከሆነ የተሰጠው ደግሞ የ1 ዓመት የልማት ተነሽ ካሳ በኪራይ መልክ ታስቦ ይሰጠዋል ማለት ነው። ሁለተኛው የካሳ አይነት የልማት ተነሽ ካሳ ነው። ሶስተኛው ያው የልማት ተነሽ ድጋፍ ነው። እንግዲህ ይሄ ደግሞ ከአዲሱ አካባቢ ጋር እንዲላመድ በገንዘብ ሊሆን ይችላል፣ በአይነትም ሊሆን ይችላል፣ እንደየሁኔታው የሚሰጥ የካሳ አይነት ነው። ከአዲሱ አካባቢ ጋር እንዲላመድ ከሌሎች ካሳዎች ጋር በተጨማሪነት የሚሰጥ ነው። ወይ በገንዘብ ሊሆን ይችላል፣ ወይ በአይነት ሊሆን ይችላል የሚደገፉት። አንዳንድ ከተሞች እድገታቸውም ከፍ ያለ ነው። አንዳንዶች ደግሞ ያው ገና በማደግ ላይም ሊሆኑ ይችላሉ። እንደዚሁም ደግሞ ወደ ገጠር ሲወጣ የመሬት ዋጋ በከተማና በገጠር የተለያየ የሚሆንበት አለ። እንደየአካባቢው ሁኔታ የካሳን ልዩነት ይኖራል ወይስ አይኖርም? መሬት የሚለቀቅበት እንዲሁም ካሳ የሚከፈልበት እንዲህ ተነሺዎች መልሰው የሚቋቋሙበት አዋጅ ተፈጻሚነቱ በአገሪቱ ነው፣ ሙሉ ለሙሉ ነው። እንግዲህ በመርህ ደረጃ ነው። ሌሎች እንግዲህ በሚኒስትሮች ምክር ቤት የሚወጣ ደንብ ይኖራል። እሱን ተከትሎ የወጣ ደንብ አለ። ግን መመሪያ ደግሞ ያወጣሉ። እንደ ከተማ አስተዳደሩ እንደ አዲስ አበባ 79/2014 አለ የምንጠቀምበት። እንግዲህ አሰላሎቹም በግልጽ ተቀምጠዋል እዛ ላይ እንደ ከተማ ደረጃ ምን አይነት እነዚህ የጠቀስናቸው ካሳዎች በምን መልኩ ነው የሚሰሉት የሚለው ነገር አስቀምጧል። ሌሎችም ከተሞች የራሳቸው መመሪያ ሊያወጡ ይችላሉ። ነገር ግን መሰረቱን መልቀቅ የለባቸውም። የተጋነነ ልዩነትም ላይኖር ይችላል። ነገር ግን የራሳቸውን አሁን አዲስ አበባ ውስጥ ያለ ቤትና ክልል ላይ ያለ ቤት እኩል ይገመታል ብለን ማሰብ አንችልም። ስለዚህ የራሳቸው መመሪያ ሊያወጡ ይችላሉ። ከአዋጁ ግን ማፈንገጥ አይጠበቅባቸው። ምክንያቱም የመሬትን ሕግ አጠቃቀም ሕግ በአጠቃላይ የማውጣት ስልጣን ያለው የፌዴራል መንግስቱ ነው። ግለሰቦች ይዞታውን ለቀው ካሳ የማይከፈልበት ሁኔታዎች አሉ ወይ? በልማት ምክንያት ተነሺ ሆነው ነገር ግን የንብረት ካሳ የማይከፈልበት ሁኔታዎች አሉ። ለምሳሌ አንድ ግለሰብ ካሳው ከተከፈለ በኋላ እዛ ቦታ ላይ ቋሚ ንብረት የሚያፈራ ከሆነ መኖሪያ ቤትም ቢሰራ ቀድሞ ለነበረው ካሳ ወስዶ እዛ ቦታ ላይ ሳይነሳ ሌላ ንብረት የሚያፈራ ከሆነ ካሳ አይከፈለውም። ካሳ ከተከፈለው በኋላ ላፈራው ንብረት ካሳ አይከፈለውም። ሁለተኛ ደግሞ በህገወጥ መንገድ ለተያዘው መሬት ካሳ አይከፈለውም። በሊዝ አዋጅ 721/2004 ላይ በግልጽ እንደተቀመጠው መሬት አንድ ግለሰብ መያዝ የሚችለው በምደባ ወይም በሊዝ ጨረታ ነው የሚሆነው። ከዛ ውጪ በህገወጥ መንገድ ይዞ እዛ ጋር ለሚያፈራው ንብረት ካሳ አይከፈለውም። እንደዚሁም ደግሞ በሶስተኛ ደረጃ አንዳንድ ግለሰቦች ለምሳሌ በህጋዊ መንገድ የያዙት መሬት ይኖራል። በህጋዊ መንገድ ከያዙት መሬት ወይም ይዞታ ውጪ አልፈው ለሚያፈሩት ንብረት ወይም ላፈሩት ንብረት ካሳ አይከፈልም ማለት ነው። ከግንቦት 1987 እስከ ሚያዝያ 1997 ዓመተ ምህረት የተያዘ ይዞታ ሆኖ ነገር ግን ቦታው ለፕላን ተቃርኖ የሚኖር ከሆነ ግለሰቡ ካሳ አይከፈለውም ማለት ነው። አንድ ግለሰብ ያንን ቦታ በመልሶ ማልማት ለራሱ የሚሰጥ ከሆነ ካሳ አይከፈለውም ማለት ነው። መልሶ ማቋቋም ምንድነው? እንዴትስ ነው የማቋቋም ሂደቱስ ምን ይመስላል? ለግለሰቦቹ ተነስቶ ባይዱበት አካባቢ ቋሚ ወይም ዘላቂ የሆነ የገቢ ምንጭ እንዴት ነው መፍጠር የሚቻለው የሚለው ነገር ላይ ነው ትኩረት የሚያደርገው። እንደዚሁም ደግሞ መልሶ ማቋቋም ላይ ብዙ ፓኬጆች አሉ። ለምሳሌ የሄዱበት አካባቢ ላይ አዲስ ምትክ መሬት ተሰጥቶ ሄዶ በሚሰፍሩበት አካባቢ ላይ ጤና ጣቢያ ሊያስፈልጋቸው ይችላል፣ ትምህርት ቤት ሊያስፈልግ ይችላል፣ የማህበራዊ የእምነት ወይም የሃይማኖት ተቋማት ሊያስፈልጉ ይችላሉ። እንደዚሁም ደግሞ የብድር አገልግሎት ሊሆን ይችላል፣ የስራ እድል ሊሆን ይችላል። እነዚህ ነገሮች ተነስቶ ለሚሄዱ ሰዎች አስፈላጊ ናቸው። ለምሳሌ ምትክ መሬት ብቻ ሰጥተን መመሪያው ተከትሎ ምትክ መሬት ይሰጣል በሚል ብቻ ግለሰቦች ሲሄዱ አስፈላጊ የሆኑ ማህበራዊ የሆኑ ነገሮችን እዛ አካባቢ እንትን የማይል ከሆነ በብቁ ሁኔታ
የማይዘጋጅላቸው ከሆነ አስቸጋሪ ነው የሚሆነው እዛ ጋር ያለውን ህይወት ለማስቀጠል አስቸጋሪ ስለሚሆን እና እንደዚሁም ደግሞ የስነ ልቦና ምክርም ጭምር አዲስ ሄዱበት አካባቢ እስከሚላመዱ ድረስ የሚያካትት ማለት ነው እና ይሄንንም ደግሞ የከተማ አስተዳደሩ ለዚህ ባጀት ይዞ ድጋፍና ክትትል አድርገው የሚሰራበት ሁኔታዎቹ በመመሪያው ላይ በግልጽ ያስቀመጠበት ሁኔታ ነው ያለው። ተነሺዎች እንዴት ነው ቅሬታቸውን የሚያቀርቡት? የት ነው የሚያቀርቡት? በምን መልኩ ነው የሚያቀርቡት? ሂደቱ ምን ይመስላል የሚለው ሌላ ጥያቄ ነውና ይህን በሚመለከትም የተለያዩ የህብረተሰብ ክፍሎችን አነጋግረናል። እሷን ነገር የነሱን አስተያየት ሰምተን ወደዚህ ወደ ማብራሪያው ብንመለስ ከተማ የሚያቀርበው ለዛው ለመሬት አስተዳደሩ ነው የሚመለከተው መሬት አስተዳደር ስለሆነ ከተማ አስተዳደሩ ያሳውቃሉ። እሺ ከዛም ከተማ አስተዳደሩ ደግሞ ያቴናል ሁኔታውን። ከዛን እነሱ ችግር ትክክል ከሆኑ በእነሱም ትልል ይችላል ካልሆኑ ደግሞ ትክክል አይደላችሁም ይባላል። ምላሽ የሚሰጠው ይህን እንዲቴል ማቀው ነገር የለም በርግጥ ነገር ግን ቅሬታዎች በብዛት ሲነሱ ይታያል። ቅሬታው ከምን አኳያ ነው የሚነሳው? አንድ ግለሰብ ለምሳሌ ሌላ የመተዳደሪያ ገንዘብ ላይ ኖሮ ይችላል፣ ደሞዝ ላይ ኖሮ ይችላል። በቤቱ ግን ሰፊ ቦታ በረጅም ጊዜ ቀደም ሲል ይዞት በነበረ ቦታ ላይ ቤት ይዞ ሊያከራይ በዛ ክራይ ሊተዳደሩ ይችላል። ከቦታው የሚነሱ ሰዎች አቤቱታ ማቅረብ እንደሚችሉ አውቃለሁ። ግን በምን አይነት መልኩ የሚለው ነገር ግንዛቤው የለኝም። እና የልማት ተነሺዎች ምትክ ቦታ ወይም ደግሞ ካሳ ላይ ቅሬታ ቢኖራቸው የት ነው የሚያመለክቱት? አንድ ባለይዞታ ወይም የልማት ተነሺ በቂ የሆነ ካሳ ተከፍሎ ነው ይዞታውን ሊለቅ የሚገባው። ነገር ግን በካሳ መጠን ላይ ቅሬታ ካለው በምትክ መሬት ላይ ቅሬታ ካለው አቤቱታ የማቅረብ መብት አለው። ይህን አቤቱታ ለማቅረብ የጊዜ ገደብም አለው። መመሪያው ላይ የአዲስ አበባ ከተማ አስተዳደር መመሪያ የልማት ተነሺዎችን መልሶ ለማቋቋም የወጣው መመሪያ ቁጥር 79/2014 ላይ በግልጽ አስቀምጧል። ከተማ አስተዳደር ላይ የካሳ ጉዳዮችን የሚመለከት ይዞታ ማስለቀቅና ካሳ ጉዳዮችን ቅሬታ የሚሰማ አካል ተቋቁሟል። እንደዚሁም ደግሞ ካሳና ይዞታ ማስለቀቅ ይግባኝ ሰሚ ተቋቁሟል። ስለዚህ አንድ ባለ ይዞታ የማስለቀቂያ ትዕዛዝ ሲሰጥ ቀደም ያነሳናቸው ነገሮች አሉ። ምትክ መሬቱ ምን ያክል ቦታን የተዘጋጀው፣ የት ነው የተዘጋጀው፣ ለንብረቱ ምን ያክል ካሳ ነው የሚለው ነገር በግልጽ ተጠቅሶ ነው ለልማት ተነሺ በደብዳቤ የሚሰጠው ማለት ነው። በዚህ ላይ ቅሬታ ካለው ግለሰቡ ለአዲስ አበባ ከተማ አስተዳደር ይዞታ ማስለቀቅና የካሳ ጉዳዮች ቅሬታ ሰሚ ጉባኤ አለ። ለነዚህ ለጉባኤው በ30 ቀን ውስጥ ነው ቅሬታ ማቅረብ አለበት። አብዛኛውን ጊዜውን የማስለቀቂያ ትዕዛዝ ተሰጥቶ ካሳው ላይ ቅሬታ ያለው ግለሰቦቹ ቅሬታውን ሳያቀርቡ እጃቸው ላይ ይዞ 1 ዓመት የሚቆይበት ሁኔታዎች ይኖራሉ። ስለዚህ በ30 ቀን ውስጥ ግለሰቡ የማያቀርብ ከሆነ አቤቱታ ይዞ የማያቀርብ ከሆነ መብቱን ያጣል ማለት ነው። ስለዚህ በ30 ቀን ውስጥ ካልቀረበ በልዩ ሁኔታ ነው ሊመጣ የሚችለው። ስለዚህ ከግንዛቤ እጥረት አንፃር እንትን ብሎ መብቱን የሚያጣበት ሁኔታዎች ይኖራሉ። ስለዚህ ቅሬታ ካለ ግለሰቡ በ30 ቀን ውስጥ ነው ለካሳ ጉዳዮችና ይዞታ ማስለቀቅ ቅሬታ ሰሚ ጉባኤ መቅረብ አለበት። በዚህ ላይ እነሱም ደግሞ መመሪያው ላይ የሚለው ምንድነው? በ1 ወር ጊዜ ውስጥ ነው ውሳኔ ይሰጣሉ የሚለው። በ1 ወር ጊዜ ውስጥ ነው ውሳኔ መስጠት ያለባቸው የሚል ነገር አለ። ነገር ግን በ1 ወርም ውሳኔ አይሰጥ፣ ግን እነሱ የሚሰጡትን ውሳኔ በእጁ ላይ በጽሁፍ በደረሰው በ30 ቀን ውስጥ ደግሞ ለይግባኝ ሰሚ አለ። ለይግባኝ ሰሚ ጉባኤ ቅሬታ ካለው እነሱ በሚሰጡት ውሳኔ ቅሬታ ካለው ደግሞ ለይግባኝ ሰሚ ጉባኤ ማቅረብ አለበት በ30 ቀን ውስጥ።
እንደዚሁም ደግሞ ይግባኝ ሰሚ ጉባኤ በሚሰጠው ውሳኔ ላይ ቅሬታ ካለው በ30 ቀን ውስጥ ለፌዴራል መጀመሪያ ደረጃ ፍርድ ቤት አቤቱታ የማቅረብ መብት አለው። ነገር ግን በዚህ ጊዜ ይዞታውን ለቆ አስረክቦ ነው መጀመሪያ የካሳ ጉዳዮች አየ በሰጡት ውሳኔ ላይ ቅሬታ አለኝ ብሎ ወደ ይግባኝ ሰሚ ሄደ። ይግባኝ ሰሚ ላይ ደግሞ በሚሰጡት ውሳኔ ላይ ድጋሚ ደግሞ ቅሬታ ካለው ወደ ፌዴራል መጀመሪያ ደረጃ ፍርድ ቤት አቤቱታ ከማቅረቡ በፊት የተነሰበትን ይዞታ ወይም የሚነሰበትን ይዞታ አስረክቦ ነው አቤቱታ ይዞ ማሄድ የሚችለው ማለት ነው። ሌላው እንግዲህ የመጨረሻው ሐሳብ የሚሆነው የይዞታ ማስለቀቂያ ትዕዛዝ የሚያካትታቸው ነገሮች ምንድናቸው? ማስለቀቂያ ትዕዛዙ ላይ ምንድነው የሚካተተው የሚለው አንደኛ እንግዲህ የካሳው መጠን ይካተታል። ምትክ ቦታ ከሆነ ምትክ ቦታው ስፋቱ የት አካባቢ እንደሆነ ይቀመጣል። ሌሎች የካሳ አይነቶችም ካሉ እዛ ላይ እንደገናም ደግሞ በስንት ጊዜ መልቀቅ አለበት የሚለውን ነገር መቀመጥ አለበት። እንዲሁም ካሳውን ደግሞ በስንት ጊዜ መቀበል አለበት። ቅሬታዎች በኋላ በስጋት በአንድ ወር ጊዜ ውስጥ የሚከፈል ካሳ ከሆነ በአንድ ወር ሄዶ ካጣ ቅድም 3 ወር 6 ወር ከቆየ የራሱ መብት እንዲጠቀም ተነሹ ጊዜው መጠቀስ አለበት ማለት ነው። እንግዲህ የማስለቀቂያ ትዕዛዝ መሰረት ነው ቅሬታም ለማቅረብ። ካሳ ያንሰኛል የሚል ቅሬታ የሚመጣው የካሳው መጠን ተጠቅሶ ሲላክል ነው። ስለዚህ ለሌሎች ቅሬታም ለማንሳት ይሆን ይችላል፣ ወደ ሌላ ጉዳይም ለመግባት የማስለቀቂያ ትዕዛዝ ሊይዛቸው የሚገቡ ነገሮችን ይዞ መገኘት አለበት፣ መሰረት ነው። በየካ ክፍለ ከተማ ፍትህ ጽሕፈት ቤት አቶ መላኩ ማረኝና እንዲሁም አቶ ጫኪሶ አበበ እዚህ መታችሁ ለተመልካቾቻችን ጥሩ የሆነ ማብራሪያ ጥሩ የሆነ የህግ ማብራሪያ ስለሰጣችሁ እጅግ ሁለታችሁንም በተመልካቾች ስም አመሰግናለሁኝ። የተወደዳችሁ ተመልካቾቻችን የዛሬው የህግ ጉዳይ ፕሮግራማችን የመሬት ይዞታ ማስለቀቅን ካሳ ክፍያንና ማቋቋምን የሚመለከቱ የህግ ጉዳያችን ይህን ይመስል ነበር። ሳምንት በሌላ ተመሳሳይ ፕሮግራም እስከምንገናኝ መልካም ጊዜ እያልኩኝ የዛሬውን በዚሁ አበቃን። ሰናይ ጊዜ